ድጋሚ እንግዲህ ሮቤልና ሄሉ ለምን ተገናኙ? በተገናኙበትን ቦታ እንግዲህ ሮቤል ደርሶባቸዋል። ለምንስ ተገናኙ? በምን ምክንያትስ በድጋሚ ሮቤልን ሄሉ አገኘችው? የሚለውን እንግዲህ እኔ የእናንተ ውድ እህታችሁ ዝርዝር ብትንትን አድርጌ እነግራችኋለሁ ማለት ነው። የእኔ ቅመሞችዬ እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ እህት ወንድሞቼ ማለት ነው። በተለይ እንደኔ በስደት ሀገር ያላችሁ ቅመሞችዬ ሰላማችሁ ጤናችሁ ይብዛልኝ የኔ ምርጦች ማለት ነው። እንግዲህ ወደ መጣውበት ዋና ነጥብ ስገባ ዛሬ እንግዲህ ያው ብዙ ጊዜ እናውቃለን። በዚህ አጋጣሚ ግን የሄሉ አልኩ ይቅርታ፣ የአብ ቅናት ግን እንዴት አባቱ እንደሚያምርበት አጠይቁኝና ሄሉ ላይ ግን አንድ ነጥብ ያሰመርኩበት ነገር ምንድን ነው? ሴት ልጅ መጀመሪያ አምና እምነቷን ትንሽ ነገር ካጎደለው ደግማ ለማመን ምን ያህል እንደሚከብዳት አሁን እኔ ከሄሉ ነው የተረዳሁት ከንግግሯ ማለት ነው። እንግዲህ በመጀመሪያ ሮቤልና ሄሉ ለምን ተገናኙ ብላችሁ እንግዲህ ሁላችሁም በጉጉት መጠበቃችሁ አይቀርም ድጋሚ። ምክንያቱም ያብ ሮቤልን እንዳታገኘው በጣም ይፈልጋል ማለት ነውና ሮቤልን ዛሬ እንግዲህ ሄሉዬ ያው ለያብ እንደምታገኘው ባትነግረውም ለሰላምና ለመልካም ነገር እርቅ እንዲወርድና የበፊቱንም ለያብ እንዲያስረዳው ሮቤል ደግሞ ያው ያብን ይቅርታ እንዲጠይቀው ነው ሄሉ እያገኘችው። ሄሉ ግን ያው ሮቤልን ስታገኘው ለያብ አልነገረችውም። ሮቤል ግን ያው ሄሉን ሲያገኛት ግን እንዴት በአንድ ጊዜ እንዲተቀይረሽ በአንዴ ልታምኙ ቻልሽ? አልተዋጠልኝም የሚል ነገር ነበረ። በዚህ አጋጣሚ ማለት ነው ሮቤል በዋወራርደው እንግዲህ ካልተዋጣል በዋወራርደው እንግዲህ እነሱ ፍቅራቸውን ጀምረው መኮምኮም ከጀመሩ ያቆይተዋል። ግን ወደ መጣውበት ነገር ስገባ ግን ያው ሮቤል የተገኘው ሰላም ለመፍጠርና ያብንም ይቅርታ ለመጠየቅ ነው። እንዴት አመንሽው? በዚህ ልክ ሄሉ እየፈጠንሽ ህይወት ነው ምናምን ብሎ ሄሉን ሲጠይቃት ሄሉ ግን ያለችው አሁን ላይ 100% ያብ ጋ 100% ልቧን እንደማትሰጥና 50-50 አለች። እናንተ ለዛ ነው ሴት ልጅ ትንሽ እምነቷ ከተሸረሸረ እምነቷ በቃ መልሳ ያንን 100% የምታምነውን እምነት ለማምጣት በጣም ነው የሚከብዳትና ሄሉ ላይ ያየሁት ንግግር ያንን ነው ከሰማሁት ነገር ማለት ነው። አሁን ላይ 50-50 ማለት ያብን ትወዷለች፣ እንደሚወዳትም እንደምትወደውም ታውቃለች። ግን ደግሞ እንደ በፊት 100% ላትጎዳ 50% ለሱ ትሰጣለች፣ 50% ደግሞ ለራሷ። ያ ማለት ያ ቢሆን ነገር ቢፈጠርና ከሄሉ ጋር ቢሸሽ ጠንካራ ሴት መሆንና እንደ በፊቱ መጎዳት እንደማትፈልግ አሁን ላይ 50-50 እንደሆነ ልቧን የተናገረችው አያችሁ። ለዛ ነው ሴት ልጅ በፊት ላይ 100% ለምትወደው ሰው እምነት ትሰጣለች። ከዛ ከ100 እምነት ላይ ግን አንዷ እምነትን ካጣች ማለት ነው ቤተሰቦቼ እምነቷ ጎዶሎ ነው። በቃ ድጋሚ ያንን ሰው 100% እንደ በፊት ለማመን በጣም ነው የሚከብዳትና ሄሉሻዬ ከንግግሯ ያንን የተረዳሁት 50-50 አለች። እንግዲህ ለያብ ያላት ቦታውን 50-50 ሆና ነው እንግዲህ ያብን የምትጠብቀው። ትወዷለች፣ ታፈቅረዋለች። ግን እንደ በፊት 100% ያብን እንደማታምን 100% ደግሞ ልቧን እንደማትሰጥ ነው የተረዳኋትና 50 ያው የሆነ ቢርቃት እንኳን እንደ በፊት ደግማ እንዳትጎዳ ነው የተናገረች። ድጋሚ ተጎድታለች፣ በሱ ትወዷለች፣ ድጋሚ እንዳትጎዳ ማለት ነው። ለጠየቃት ጥያቄ እንግዲህ ሮቤል ለጠየቃት ጥያቄ ይሄ መልስ ስሰጠውን የሰማሁት ቤተሰቦቼ በጣም ነው የገረመኝ። ሴት ልጅ አንዴ እምነቷ አይሸርሸር። የእውነቴን ነው የምላችሁ ቤተሰቦቼ። እና በዚህ አጋጣሚ ያው ሮቤልም እንዴት በአንድ ጊዜ የሁለቱ ግንኙነት ግን አልተዋጠልኝም ብሏል። ያው በዋውርደው ለማንኛውም ሮቤል ማለት ነው ያው ትወዷለች፣ ዋጋ ከፍላለታለች፣ እሱም ይወዳታል። ያብ ቅናት ደግሞ እንዴት ደስ እንደሚል ሲቀና ማለት ነውና ዛሬ እንግዲህ ሄሉዬ ለያብ ሳትነግረው ሮቤልን አግኝተዋለች። ከዛ በኋላ ያብም ልዩም ሉልም መጥተዋል ማለት ነው። ያው ሰላም ፍቅር ወርደዋል። ሮቤልም ይቅርታ ጠይቋል። ያው ሄሉ ባለችው ምክንያት ተስማምቶ ያንን ምን ያህል ለሄሉ ቦታ እንዳለውና እንደሚወዳት ለማረጋገጥ ነው ሄሉን ለማገዝ እንደገባ ነው እንግዲህ ሮቤል የተናገረው ማለት ነው። ይሄንን ነው ከአንደበት የሰማሁትና ያብን ይቅርታ ጠይቋል። ስለመታውም ያኔ እኔ ወዲያውኑ ወደ ሌላ ስሜት ውስጥ ገባው እንጂ ያንን ለማድረግ ፈልጌ አይደለም ብሎ እሱንም ይቅርታ ጠይቀው ሰላም አውርደዋል ማለት ነው ቤተሰቦቼ። ለዛ ነው ሄሉዬ ሮቤልን ያገኘችው። ሄሉዬ ግን ማንኛውንም ሰው ስታገኝ ከዚህ በኋላ
ያ ጓደኛሽ ነው አይደል? ከዚህ በኋላ 50 በ50 የሚሆን አሁን ላይ ያለው የልብሽ እምነት ከዚህ በኋላ ፍቅረኛዬ ነው ካልሽ የምትሄጅበትን ቦታ ልትነግሪውና ልታሳውቀው ይገባል ብዬ አስባለሁ። ቤተሰቦች በእርግጥ አንዳንዴ የራሳችሁ ፕራይቬት የሆነ ነገር ሊኖራችሁ ይችላል። ሁሉንም ማሳወቅ አይደለም፣ ግን ደግሞ እንደዚህ እሱ ማይወዳቸውን ሰዎች ከወንድ ጋር እንድትገናኝ አይፈልግም። እነዛን ነገሮች ደግሞ እየነገረች ለፕሮግራምም ለእንደዚህ አይነት ነገር ነው ብላ አሳውቃ ብትሄድ ጥርጣሬ የሚባል ነገር ከመሀላችሁ ይጠፋል ብዬ ነው ማስበው። በዚህ አጋጣሚ ያው ሄሉ ስትስቅ ትናንትም ዛሬ የሚያያችሁ ልጆች ሄሉ እኮ አትችልበትም፣ እየሳቀች ነው፣ ማስመሰል እንኳችንም እያላችሁ አንዳንድ ኮሜንታችሁን እያየው ነበር። አሁንም ተናግሬ ያለው ዛሬ የሚያበንዴት እንዴት አገኘሹ ብሎ እየነጠረ ሲመጣ ሄሉ ፊቷን አዙራ ትስቅና ወዲያው ደግሞ መለስ ብላ ወዲያው ደግሞ አርቲስት ትሆናለች ማለት ነው። ቤተሰቦች ካላክተሩን ወጣ ትላለች አንዳንዴ ና ለማንኛውም ሄሉሻዬ ይመችሽ። እንግዲህ ሮቤል የተገኘው ቤተሰቦች ለሰላም ነው። በአጭሩ በቃ ሰላምና ፍቅር አውርደዋል ማለት ይቻላል። መሀላቸው ላይ አሁን ሮቤል ያብንም ይቅርታ ጠይቆታል ማለት ነው። ልዩም ያው ሮቤልን በጣም ትናገረው ነበር፣ አይታችሁ ከሆነ ለያብ አግዛ እሷም ይቅርታ ጠይቀዋለች።